ክብራትና ክብራን ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችንን ካሁን ሰዓት ጀምሮ እናደርሳለን። የዛሬ የመጀመሪያው ዜናችን የሚሆነው የኢትዮጵያ ፕሪሚየር ሊግን ቀዳሚ እናደርጋለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ25ኛ ሳምንት መርሃ ግብር ጨዋታዎች በሐዋሳ ሰው ሰራሽ ስቴዲየም እየተከናወኑ ይገኛሉ። በነገው ዕለት የመርሃ ግብሩ ቀጣይ ጨዋታዎች ሲደረጉ ኢትዮጵያ ቡና ከፋሲል ከተማ ጋር ቀን 9 ሰዓት ላይ የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። አመሻሽ 12 ሰዓት ላይ ደግሞ መቻል እንደዚሁ ከአርባ ምንጭ ከተማ ጋር ጨዋታቸው ያደርጋሉ። አሁን ላይ ቡናማዎቹ አራተኛ ደረጃ ላይ የሚገኙ ሲሆን በውድድር ዓመቱ ደግሞ የሰበሰቡት ነጥብ 36 ላይ ደርሷል። አመሻሽ 12 ሰዓት ላይ የሚደረገው ጨዋታ የመቻልና የአርባ ምንጭ ከተማ እንደዚሁ ትኩረትን አግኝቷል። መቻል ያለፉትን 6 ጨዋታዎች አለማሸነፉን ተከትሎ በዚህም ጨዋታ ላይ ከአርባ ምንጭ ከተማ ከባድ ፈተና ሊደርስበት እንደሚችል ይገመታል። የሊጉን የደረጃ ሰንጠረዥ ኢትዮጵያ መድን በ45 ነጥቦች በቀዳሚነት ይመራል። ባህር ዳር ከተማና ወላይታ ዲቻ እኩል 37 ነጥቦችን ይዘው በጎል ክፍያ በመበላለጥ ሁለተኛና ሶስተኛ ደረጃ ላይ ተቀምጧል። አስረኛው ከተማ አቀፉ የመምህራንና የተማሪዎች ስፖርታዊ የውድድር መድረክ በአዲስ አበባ ስቴዲየም በደማቅ ስነ ስርዓት ፍጻሜውን አግኝቷል። የፍጻሜው ጨዋታ ዕለት የተደረጉ ሁለት የፍጻሜ ጨዋታዎችም እንደዚሁ መነጋገሪያ ነበሩ። ለተከታታይ 20 ቀናት ሲካሄድ የቆየው የአስረኛው የመምህራንና የተማሪዎች ስፖርታዊ ሊግ ውድድር በአካላቸው የጠነከሩ በአእምሮ የበለጸጉ ተተኪ ስፖርተኞችን ለማፍራት ያስቻለ ነው ሲሉ የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን ተናግረዋል። ስፖርት በሁሉም ትምህርት ቤት በሁሉም ተማሪዎችና የትምህርት ቤቱ ማህበረሰብ ዘንድ እንዲዘወተር ከትምህርት ቢሮ ጋር የሁለትዮሽ ስምምነት ከተደረገ ጊዜ አንስቶ አበረታች ውጤት እየተመዘገበ ነው ሲሉ ኃላፊው ተናግረዋል። በውድድሩ የተሳተፉ ትምህርት ቤቶች ያሳዩት የማሊያ ፍቅርና በስፖርታዊ ጨዋነት የታጀበ አልሸነፍ ባይነት ለነገ የስፖርት እድገት መሰረት ሊሆን ይችላልም ሲሉ እንደዚሁ ኃላፊው ጨምረው ተናግረዋል። አስረኛው የመምህራንና የተማሪዎች ውድድር ተጀምሮ እስኪጠናቀቅ ድረስ የተባበሩና የመሩ በየደረጃው የሚገኙ አመራሮችና ባለሙያዎችን ያመሰገኑት አቶ በላይ ደጀን በስፖርቱ መነቃቃት ላይ ትልቅ ሚና ይኖራቸዋል፣ የነገውም ትውልድ አይረሳቸውም ሲሉ ሀሳባቸውን ገልጸዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክብራትና ክብራን ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያገኘናቸውን ስፖርታዊ ዜናዎችን ወደ እናንተ እናደርሳለን። የእንግሊዝ ፕሪሚየር ሊግን ቀዳሚ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ ዛሬ ምሽት የሚከናወን ይሆናል። በዚህም መሰረት ቦርንማውዝ በሜዳው ቫይታሊቲ ስቴዲየም የምዕራብ ለንደኑን ክለብ ፉልሃምን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። በዘንድሮ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ብሎም በአውሮፓ የውድድር መድረኮች ላይ ተሳታፊ ሆኖ ለማጠናቀቅ ከፍተኛ ጥረት በማድረግ ላይ የሚገኘው ቦርንማውዝ በዛሬውም ጨዋታ ላይ የአሸናፊነት ቅድመ ግምትን አግኝቷል። በተመሳሳይ የአሰልጣኝ ማርኮ ሲልቫው ቡድን ፉልሃምን በዚህ ጨዋታ ላይ ከባድ ፈታኝ ሆኖ ሊቀርብ እንደሚችል እየተገመተ ይገኛል። የፕሪሚየር ሊጉን የደረጃ ሰንጠረዥ ሊቨርፑል 76 ነጥቦችን ሰብስቦ በቀዳሚነት እየመራ ይገኛል። አርሰናል በ63 ነጥብ ሁለተኛ ደረጃ ላይ የሚገኝ ሲሆን ኖቲንግሃም ፎረስት፣ ኒውካስል ዩናይትድ እና ማንቸስተር ሲቲ ተከታዩን ደረጃ ይዘውታል። የሊጉን የከፍተኛ ጎል አስቆጣሪነት ትራክ ደግሞ ግብፃዊው ኢንተርናሽናል መሐመድ ሳላ ከሊቨርፑል በ27 ግቦች በቀዳሚነት እየመራ ይገኛል። ወደ ስፔን ላሊጋ አልፈናል። የስፔን ላሊጋ የ31ኛ ሳምንት መርሃ ግብር ቀሪ አንድ ጨዋታ ዛሬ ምሽት ይከናወናል። በዚህም መሰረት የማድሪዱ ከተማ አትሌቲኮ ማድሪድ በሜዳው ዋንዳ ሜትሮፖሊታኖ ስቴዲየም ሪያል ቫልካኖን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። አሁን ላይ በደረጃ ሰንጠረዡ 60 ነጥቦችን በመሰብሰብ ሶስተኛ ደረጃ ላይ የሚገኘው የአሰልጣኝ ዲያጎ ሲሞኒ ቡድን አትሌቲኮ ማድሪድ በዚህ ጨዋታ ላይ የማሸነፍ ቅድመ ግምቱን አግኝቷል። በዚህ ጨዋታ ላይ ድል የሚቀናው ከሆነ ነጥቡን ወደ 63 ከፍ አድርጎ ደረጃውንም የሚያሻሽል
ይሆናል። የላሊጋውን የዋንጫ ክብርም ለማንሳት በሚደረገው ፍክክር ላይ ራሱን የሚያስገባ ይሆናል ተብሎ ይጠበቃል። የላሊጋውን የደረጃ ሰንጠረዥ ባርሴሎና በቀዳሚነት ይመራል። ሪያል ማድሪድ ሁለተኛ ደረጃ ላይ ተቀምጧል። ዛሬ ምሽት ጨዋታውን የሚያከናውነው አትሌቲኮ ማድሪድ ደግሞ ሶስተኛ ደረጃ ላይ ይገኛል። ለዛሬ ለተሰኞ ምሽት ሚያዝያ 6 2017 ዓ.ም ከናሁ ቴሌቪዥን ናሁ ስፖርት የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። ቀሪ ናሁ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ